ጤና ይስጥልኝ። የፓኪስታን ጠቅላይ ሚኒስትር ሸሪፍ የኢራን ከፍተኛ መሪ አያቶላ አሊ ሐሜኒ የቀብር ስነ ስርዓት ላይ የተናገሩት ጉዳይ የብዙዎችን አትኩሮት ወስዷል። በመግለጫቸው በጦርነት ወቅት የታየን አንድነት የሚያሳይ ነው ተብሎላቸዋል። ሸሪፍ እንዲህ አሉ። በከፍተኛ ወረራ ህይወታቸውን ያጡ በሺህ የሚቆጠሩ የኢራን ወንድሞችና እህቶችን በማለት የጠቀሱት ፓኪስታን የኢራን ዋና ከተማና አመራሮቿ ኢላማ ባደረገ የጋራ የአሜሪካና የእስራኤል ወታደራዊ ጥቃት ላይ ያላትን ይፋዊ አቋም ያሳየችበት ተደርጎ ተወስዷል። የፓኪስታን የዲፕሎማሲ ድጋፍ ክብደት ለማሳየት ሸሪፍ ወደ ቀብር ስነ ስርዓት ሲያቀኑ ምክትል ጠቅላይ ሚኒስትር ኢስሐቅ ዳር፣ የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር፣ የዶናልድ ትራምፕ በጣም ወዳጅ የፒፒ ሊቀመንበር ቢላዋ ቡቶ ዛርዳኒን ጨምሮ ታዋቂ ልዑካን ቡድን ይዘው አስከትለው ነበር። በዚህ የጂኦ ፖለቲካ ሚዛን ማስጠበቅ ነው በተባለው ንግግራችን ፓኪስታን ከምዕራባውያን ሀገራትና ከባህረ ሰላጤው ንጉሳዊ አጋራት ጋር ወሳኝ ስትራቴጂካዊ አጋርነት ያላት ቢሆንም ይህ ልባችንን አብሮ ይመታል የሚለው በቀብር ስነ ስርዓት ላይ የተናገሩት ይፋዊ መግለጫ ከፍተኛ ዓለም አቀፍ መከፋፈል ቢኖርም ከጎረቤት ኢራን ጋር ያላትን የሁለትዮሽ የንግድ የደህንነትና የኢነርጂ ትስስር ጸንታ ለመጠበቅ ያላትን ቁርጠኝነት ያሳየችበት ተደርጎ ተወስዷል። እንደምን አረፈዳችሁ ፈንታሌዎች ነን። አብራችሁን ቆዩ። አንድ ሀገር ከግዙፍ ጦርነት በኋላ በተለይ ጦርነቱን ያካሄደችበትን መንገድ የያዘችበትን መንገድ ገምግሞ ቆጥሮ ዘርዝሮ ቀጣይ ደግሞ ፖስት ዋሩን አገሪቷን በቀጥተኛ መንገድ በማይናወጥ ወይም ቢያንስ የህዝብን አንድነት በማይለይ መልኩ ማስቀመጥ በጣም ከባድ ፈተና ነው። ኢራን ለዚህ ተጋላጭ የመሆን እድሉ አነስተኛ ቢሆንም ግን ከዚህ እንደማታመልጥ ግን ምልክቶች እያታዩ ነው። ለምሳሌ የኢራኑ የቀድሞ ፕሬዝዳንት መሐመድ አህመዲ ነጃድ በህይወት አሉ፣ ተገኝተዋል። በዋናው አያቶላ ሞት ላይም መልእክት አስተላልፈዋል። ይህ በኢራን ፖለቲካ ውስጥ አሁን ከፍተኛ የሆነ መነጋገሪያ ሆኗል። በየካቲት 2026 በኦፊሻላዊ የእስራኤል ጥቃት ተገድለዋል የሚለውን ወሬ ውድቅ የሚያደርግ የመጀመሪያውን የህዝብ መልእክት ያስተላለፉ ሲሆን በመልእክታቸውም በአያቶላ ሐሜኒ መስዋዕትነት የተሰማቸውን ጥልቅ ሐዘን ገልጸዋል። ይህ የአህመዲ ነጃድ በአደባባይ መቅረብ ስለሳቸው ዕጣ ፈንታ ለወራት ሲናፈስ የነበረውን ከፍተኛ ጥርጣሬ ሙሉ በሙሉ ያከሸፈ ከመሆኑም በላይ አሁን ባለው ተለዋጭና ያልተረጋጋ የኢራን የፖለቲካ ምህዳር ላይ አስገራሚ እውነታዎችን ግን እየፈጠረ ነው። ከዓመቱ መጀመሪያ እንደምታውቁት ወታደራዊ ውጥረት ማግስት የእሳቸው በድንገት ብቅ ማለትና የተጠቀሙባቸው ቃላት የሚከተሉትን ዋና ዋና ስልታዊ ተብለው በተለይ በጣም በየሀገሩ እንግዲህ በጣም አክራሪ ኃይሎች አሉ። በአክራሪ ኃይሎች በጥርጣሬ ያሳያቸው ጉዳይ እንመለከታለን። ከዛ መነሻ ውስጥ ያለውን የስልጣን ግብግብ አብረን እንመለከታለን። ግን ስቲል አብዛኛው በተጨባጭ ባለው ትንታኔ ግን ከኢራን አሁን ካለችበት በተለይ የአሜሪካን ሄጂሞኒክ ፓወር ባቆመችበትና እስራኤልንም በገታችበት ሁኔታ ሀገራቸውን የማረጋጋትና ሰላማዊ ስልጣን ሽግግር ለማድረግ ይከብዳቸዋል ተብሎ አይታሰብም፣ አይጠበቅም። ሆኖም ግን ምልክቶቹ ከባድ ናቸው። ለምሳሌ በእስራኤልና በአሜሪካ ጥቃት ወቅት የተናፈሱት ወሬዎችና የአህመዲ ነጃድ በአደባባይ መሰወር ወይም መገደላቸው ወይም ደግሞ ሙሉ በሙሉ ከፖለቲካው መገለላቸውን የሚያሳይ ግምቶች አስነስቶ ነበር። ሁላችንም እንደምናውቀው አሁን ዝምታቸውን መስበራቸው ጥቃቱን ተቋቁሞ መትረፋቸውን ያሳያል። ምክንያቱም ተመተዋል ተብሏል። ይህም የውጭ ደህንነት ተቋም እሳቸውን እንደ ጊዜያዊ የፖለቲካ መሸጋገሪያ ምስል ለመጠቀም አቅደው ነበር የሚለው የኒውዮርክ ታይምስ ዘገባ መላምት እና
እሳቸው በአደባባይ ወጥተው ሀዘናቸውን ያስተጋቡበት በህይወት መገኘታቸውም የኢራንን ፖለቲካ ትንሽ ደመቅ አድርጎታል። በተለይ ከእኚህ አያቶላ ሐመኒ ሞት በኋላ ያለውን የፖለቲካ ሽኩቻ የሚያሳዩ ነገሮች እንመልከት። አያቶላ ሐመኒ የሀዘን መግለጫ ማውጣት የተለመደ የፖለቲካ ስርዓት ቢሆንም ለአህመዲ ነጃድ ግን ይህ ትልቅ ስልታዊ አካሄድ ተደርጎ ነው የተወሰደው። ከጠቅላዩ መሪ ህልፈት በፊት አህመዲ ነጃድ በጠንካራ አቋም ባላቸው ገዢዎች ተገለው የነበረ ቢሆንም ያም ቢፈጸምም ከዛ በላይ ግን ለፕሬዝዳንትነት እንዳይወዳደሩ በ2024 ጨምሮ በተደጋጋሚ መታገዳቸውን ሁላችንም እናውቃለን። ይህ ነው ቁልፉ ነጥብ። አሁን ሐመኒ ሀዘናቸውን መግለጻቸው ለጊዜያዊ አመራር ምክር ቤትና ለኢስላሚክ ይሄ ነው ከባዱ አብዮት ጥበቃ ጦር እሳቸው እንደ አማጺ ወይም እንደ ውጭ ኃይል ተላላኪ እንደማይንቀሳቀሱ ታማኝነታቸውን ለማሳየት ያደረጉት ነው ተብሎ የተወሰደው። በነገራችን ላይ በጣም ተወዳጅ ናቸው፣ በከተማም በገጠር። አንዳንዶቹ እንደውም ፖፑሊስቱ መሪ ይሏቸዋል። ግን ሐመኒ በህይወት እያሉ በተደጋጋሚ እንዳይወዳደሩ ስለተገፉና በመሃል ደግሞ ኒውዮርክ ታይምስ ዶናልድ ትራምፕና ቤንጃሚን ኔታንያሁ ትራንዚሽኑን በአህመዲ ነጃድ ለመምራት ሞክረዋል የሚለው ነገር እስቲል ትኩስ ነው ኢራን ፖለቲካ ውስጥ። በነገራችን ላይ አሁን ሌላው የሚነሳው እንግዲህ የህዝባዊ ድጋፍን መፈተሽ ነው። በምክንያት ነው በነገራችን ላይ አህመዲ ነጃድ እያወራን ያለ ነው ወደ ውስጥ መተጋገል ውስጥ እንዴት እንደሚገባ ለማሳየት ነው። እንግዲህ ለአመታት እንደምታውቁት ከስልጣን ማዕከል ተገለው ቢቆዩ ምኝ ሰውዬ አህመድ ነጃድ አሁን በተለይ በሰራተኛውና በገጠሩ የኢራን ማህበረሰብ ዘንድ የራሳቸው ሆነ ከፍተኛ ተቀባይነት አላቸው። ይህ ህዝብ መልእክታቸው የድሮን አመራር መዋቅር በፈረሰበት በዚህ ወቅት ማለት ነው። ምክንያቱም ትራንዚሽናል ላይ ያሉት የሀገሪቷን የደህንነት መዋቅር ምን ያህል የፖለቲካ መናወጫ ቦታ እንደሚፈቅድላቸው ለመለካት የተጠቀሙበት መፈተኛ ስልት ነው። እንዴት ነው ሪስፖንድ የሚያደርገው ይሄ የደህንነት አካሉ ለሳቸው? ስለዚህ የእሳቸው በድጋሚ ብቅ ማለት የፖለቲካ ህይወታቸውን ለማክሰም የተደረጉ መዋቅራዊ ጥረቶች ቢኖሩ ከአነበብ ነው አሁንም በኢራን ፖለቲካ ውስጥ በቀላሉ የማይገመቱ ቁልፍ ሰው መሆናቸው ተረጋግጧል። ኦኬ፣ ይሄ ከሆነ የቱ ጋ ነው ታዲያ የስልጣን ሽኩቻ ያለው ካል በአሁኑ ወቅት አሁን ባለው ተጨባጭ ሁኔታ ኢራን ከአያቶላ አሊ ሐመኒ ህልፈት በኋላ እጅግ ከፍተኛ የስልጣን ሽኩችና መዋቅራዊ ቀውስ በተለይ ከድርድሩን በተመለከተ ድርድሩን ብቻ አይደለም ፖስት ዋሩን የሚይዙበት መንገድና ከህዝብ ያለውን ሌጂቲሜሲ ቅቡል የመሆን ጉዳይ ማን ነው ሊድ እያደረገ እየመራ ያለው? ማን ነው ዋናው ሰው? መንፈሳዊ የእሳቸው ልጅ አሉ፣ ግን በዛ ስር ከፍተኛ ሽኩቻዎች አሉ። ስለዚህ አሁን ፕሬዚደንት መስዑድ ፔሽኪን አሉ። አሁን ፕሬዚደንቱ እሳቸው የኢራን ጊዜያዊ እንግዲህ የኢንትሪም ሊደርሺፕ ካውንስል ተብሎ ሽግግሩን ከሚመሩት ናቸው። ሌላው የዳኝነት የበላይ ወይም የህግ አውጭ ዋናው ክፍል ጎላም ሆሴን አሉ፣ እሳቸው አሉ። ሌላው ምንድነው የጋርዲያን ምክር ቤት የምንለው አሊሬዛ አራፊን ያቀፈ እነዚህ ሶስቱ ናቸው። እንግዲህ ይህንን ችግር ለማረጋጋትና የውስጥ ተቀናቃኞችን ለመቆጣጠር ምን አይነት ስልቶች ነው የሚጠቀሙት? ለምሳሌ አንድ ከኢስላሚክ ሪፐብሊካን ጋርዱ የወጣው በአባታችን ወይ መንፈሳዊ አባታችን ሞትን መሰረት አድርጎ ስልጣን ለመቆጣጠር ሀገር ለመበተን ለመከፋፈል የሚንቀሳቀስ ማንኛውንም ኃይል አንታገስም የሚል ግልጽ መግለጫ ወጥቷል። ስለዚህ አንዱ ግን የሚፈሩት በተለይ በኢራንና በቤንጃሚን ኔታንያሁ ድጋፍ አላቸው፣ ማለትም በምዕራቡ ዓለም ቅቡል ናቸው። እሳቸውን ይዘን ትራንዚሽኑን ሽግሩን እንመራለን። ለዛም በኒውዮርክ ታይምስ መውጣቱ በሚሊቴሩን በሉት በሲቪል ኃይሉ አህመዲን ነጃድ የዚህ የፓወር ስትረግል ቁልፍ ሆኖ ብቅ ብለዋል። ሞቱ ተባሉ፣ ተሰወሩ፣ ተደበቁ፣ አሁን ብቅ አሉ። ለመንፈሳዊ መሪ ለአሊ ሐመኒ ያላቸውን ታማኝነት አሳዩ።
ስለዚህ የቀድሞ ፕሬዚደንት መሐመድ አህመድን ከወራት ቆይታ በኋላ ነው ዛሬ እንግዲህ ወይም ትላንትና ሐምሌ 3 ነው የሐዘን መግለጫ ይዘው ወጡትና የተጋለጠ የውጭ ሴራ አለ፣ ስጋት አለ ብለው የሚናገሩት በተደጋጋሚ አሁንም እዛ እየተሰማ ያለው ባለፈው ወር ግንቦት ኒውዮርክ ታይምስ የውጭ ሀገራት አሜሪካና እስራኤል አህመዲነጃድ ከቤት እገታ አስለቅቀው የቁም እስር ላይ ነበሩ። በሽግግር መሪነት ለመሾም አቅደው እንደነበር ይፋ መደረጉ ነው። አሁን ይህን ሰውዬ እንዴት ነው መያዝ ያለብን? በቀላሉም እንዳይመቷቸው ሁለት ነገር ነው። እውነት ከሆነ የምዕራቡ ዓለም እያያቸው ነው። ሌላው ግን በከተማና በሰራተኛው በገጠሩን ከፍተኛ ተቀባይነት ያላቸው ሰው ናቸው። ህዝቡ እየፈለገ በተደጋጋሚ በአሊ ሐምኒ አማካኝነት እንዳይወዳደሩ ተደርገዋል። ይህም ምክር ቤቱና የኢራን አብዮታዊ ጠባቂ ጦር አህመዲነጃድ እንደ ሀገራዊ መሪ ሳይሆን አሁን የሚያዩዋቸው ምንድነው የሚሉት? ሊበዘበዝ የሚችል የውጭ ስጋት፣ በውጭ ኃይሎች በቀላሉ ኤክስፕሎይት የሚደረግ ፖለቲካል ሊደርሺፕ ወይም ወደፊት እንዲመጣ የተፈለገ ኃይል እንጂ ከዚህ በፊት ኢራንን እንደመሩ እንደ ጠንካራው አህመዲነጃድ አድርገው አይደለም የሚመለከቷቸው። ይሄ ከባድ ፍረጃ ነው፣ ሊጠቀሙት ነው የሚል ከፍተኛ ቁጥጥር ሰውዬ ላይ አስቀምጠዋል። አሁን የታክቲክ ቁጥጥሩ ወይም መንገዱ ነው እንግዲህ እየተቀያየረ ያለው። ምክር ቤቱ እንግዲህ በአህመዲነጃድ በቀጥታ ለፍርድ ከመውሰድ ይልቅ ለምን ከሶስተኛ ወገን ጋር ተረባርበሃል፣ ለምን በዚህ ሀዘናችን ጊዜ አገርን ከድተ ስልጣን ለመያዝ ሞክረሃል የሚባሉ እንግዲህ የተለመዱ ክሶች ታውቃላችሁ። በዛ መልኩ እንዳይወስዱ ዋናው የፈሩት አሜሪካና ኢራንን አይደለም። የህዝብ ተወዳጅነት አላቸው። እንደውም ባልተለመደ መልኩ በጣም ፖፑሊስት ናቸው። ወይ የፖፑሊስት አፒል በመፍራት ስጋት ውስጥ ነው ያሉት። የሚዲያ እገታዎች አለ። ኢራን ውስጥ ያለ ሚዲያ በማንኛውም መልኩ ይህን ሰውዬ ፕሮሞት ማድረግ አይችልም፣ ወደፊት ማምጣትም አይችልም። እሱ ብቻ አይደለም፣ ቅርብ የደህንነት ክትትል። ለምን በኢራን ኢስላሚክ አብዮት እስካሁን ድረስ ባለው ሂደት ቁጥር 1 የኢራን ጠላት ተብለው የሚቀመጡት አሜሪካና እስራኤል ናቸው። አሜሪካና እስራኤል ከኢራን ውስጥ ፒክ ያደረጉት ሰው ነው ማለት ለኢስላሚክ ጦር ሰራዊት ኃይሉና ለህግ አውጭው በተለይ ደግሞ ወደ 39 አካባቢ ያሉ መንፈሳዊ አያቶላ የሚመርጡት በጣም የተለየ መዛባት ነው የፈጠረባቸው። ስለዚህ ምንድነው ያደረጉት? የአህመዲነጃድ የዛሬ መግለጫ ወይም ትላንትና ልበለው በሐዘናቸው፣ ምክንያቱም እስከ ሐሙስ ነው የሚቆየው። በነገራችን ላይ የአሊ ሐምኒ የቀብር ስነስርዓት የደህንነት ጫና ለመውጣትና ነው የሚሉት ለስርዓቱ ያለውን ታማኝነት ለማሳየት የተደረገ በጣም የተጠና ፖለቲካዊ ሴራ ነው ብለው ነው የተነተሙት። አዝኖ አይደለም ነው እንግዲህ እግዚአብሔር ያሳያችሁ። ይሄ ከባድ የሆነ አሁን ኢራን ውስጥ ያለ መተጋገል ነው። በጣም በጣም አስፈሪ ነው በነገራችን ላይ። ሌላው ምንድነው? በሊቃውንቱ ኤሊት መካከል ያለው የሰላ ክፍፍሎች አሉ። አሁን በቅርብ ያየነው ነው ተነስተን የምንናገረው። አሁን በምክር ቤቱ ስር ባሉ ከፍተኛ የመንግስት ባለስልጣናት መካከል በአሁኑ ወቅት በአሜሪካና በምዕራባውያን ላይ በሚከተሉት የፖሊሲ ዙሪያ ግልጽ የውስጥ ጦርነት ተከፍቷል። በነገራችን ላይ ስዊዘርላንድ ላይ በሚሄዱ ጊዜ እንዳትጨብጡ ተብለዋል። ለምንድን ነው የማይጨብጡት? የ167 ህፃናት ቢያንስ በዚህ ጦርነት ያለፈው ቀርቶ የተገደሉት እውቅናም ሳይሰጠው ባለቤትም ሳይፈጠርለት ተገቢ እንኳን ኮምፐንሴሽን ሳይደረግ እነሱን በነዛ ህፃናት ደም አትጨብጡም ነው። ይሄ ትዕዛዝ ነው። በዲፕሎማሲስ ሃንድ ሼክ ምንም ችግር የለውም። ያ ማለት ተስማምተሃል ማለት አይደለም፣ ግን የጉድዊል የመልካምነት ጀስቸር መገለጫ ነው። ያ ሁሉ አልተፈቀደም። ሌላው ምንድን ነው? አሁን በግልጽ የታየውና አስፈሪው ነገር የሚዲያና የሳንሱር ጦርነት ነው። አህመዲነጃድ ታውት አታስቡት። ማንም እሱን ቦታ የሚሰጠው የሚያናግረው ነው። ግን ሰኔ 30 ቀን 2026 የፓርላማው አፈ ጉባኤ መሐመድ ባቂር ጋሊባፍ ከአሜሪካ ጋር በሚደረግ ስምምነት ላይ ዋና ተደራዳሪ የነበሩት አሁንም ያሉት
በአገሪቷ ብሔራዊ ቴሌቪዥን ላይ ንግግር እያደረጉ ሳለ ንግግራቸው በድንገት እንዲቋረጥ ተደርጓል። ይህን ያደረገው ማን ነው? ኮት አንኮት እንግዲህ ሃርድ ላይነርስ የሚሉት አለ። ከምን ፖይንት ኦፍ ቪው ይህን ስም በነገራችን ላይ የሚያወጡት ብዙ ጊዜ ከየትኞቹ ነጥብ ነው ይሄ ጠንካራው የጽንፈኛው ኃይል የሚባለው? መስፈርቱ ምንድን ነው ብትሉት ይሄን ወይም ኢራንን በሶስተኛ ወገን የሚረዳው ኃይል በራሱ መመዘኛ ጽንፈኛና ሞዴሬት እያለ ያስቀምጣል። ውስጥ ላይ ደግሞ ስትገቡ ደግሞ በሌላ መልኩ የሚያስቀምጡ አሉ እና ብድግ ብለው አንዳንድ ሰው ጽንፈኛ ነህ ሃርድ ላይነር ኔጌቲቭ ነው፣ ሌላው ሞዴሬትና ቻይ ለመደራደር አፒታይት ያለው እንደማለት ነው። ግን ነሰሰርሊ እውነት ነው ማለት አይደለም። እኛም ሀገር እንደዚህ አይነት የፖለቲካ ቁማርና ጨዋታ አለ። ዝም ብሎ በአስፋልት አውደልዳይ ልትለው የምትችለው ሞዴሬት ሊባል ይችላል። ሌላው ደግሞ ፓወር የፈልገው ደግሞ ተነስቶ አካራጅ ነው ሊል ይችላል። እሱ መስፈርቱ ሌላ ነው። ግን የአንድን አፈ ጉባኤ ላይቭ ፕሮግራም መቁረጥ በተለይ ድርድሩን በተመለከተ ሲናገር ያለው የኃይል ፉክክር አንዱ ማሳያ ነው። ሌላው ምንድን ነው? በተለይ እነሱ ሃርድ ጽንፈኞቹ ነው እንግዲህ ሃርድ ላይነር ስንበል ብቻ ወይም ልዩነት ያሉበት በጣም ከባድ ነው ይህን ቃል ለመጠቀም። ምክንያቱም በጣም በፖለቲካ ሴራ የታሸና አግላይ ነው እና የሐሜኒ ልጅ በሆነው በሞጅታብ ሐሜኒ የሚመሩት ናቸው እንግዲህ እንዲህ የሚባሉት። ሌላው የፔሽኪያን ፕሬዚደንቱ ዲፕሎማሲያዊ ቡድን የሚያደርገው ማንኛውም ድርድር ማለት ነው የሙስናና የክህደት ተግባር አድርገው በመፈረጅ በጎዳና ላይ ተቃውሞ ሁሉን እያዘጋጁ ነው ያሉት። በጣም በሚገርም እነዚህ ሙሰኛ ከሃዲ ተንበርካኪ ለምዕራቡ ያደረ እንደዚህ አይነት ቤትም በነገራችን ላይ ፖስት ዋር ላይ ይሄ ያለ ነው። ለምሳሌ በተማርከው ትምህርት አግዛለሁ ስትባል ገንዘብ በልቶ ነው ሊል ይችላል። ለምሳሌ የውጭ ጉዳይ ሚኒስትሩ አባስ አርካቺ የሚሉ ሰውዬ ለምሳሌ ዌስቶች ጋር የተማረ በጣም ጎበዝ የሚባል ነው። ግን መንገድ ላይ እንደዚህ በሚያልፍ ጊዜ ለምሳሌ ለአደራዳሪዎች ለተደራዳሪዎች ሞት ይሁን እያሉ መፈክር በጎዳና ላይ ከአንድ ሙሉ ጊዜ ያሰምተውባቸዋል። ስለዚህ ይሄ የሚደረገው ድርድር ስንጨምቀው በቀላሉ ስሙዝሊ የሚያልፍ አይደለም። ሌላው ከባዱ ማን ነው ደግሞ ስትመጡት ይሄ አብዮታዊ ጠባቂው ጦር የበላይና የብሔራዊ አንድነት ካርዱ እኔ እጅ ላይ ያለ ብሎ ያምናል። ጊዜያዊ የምክር ቤት ውስጥ ተቋሞችን ለመጨፍለቅና ተቀናቃኞችን ጸጥ ለማሰኘት የሐሜኒ ቀበስ ስነ ስርዓት እንደ ዋና ፖለቲካ መሳሪያ እየተጠቀመበት ነው። ይህ ትልቅ አባት ናቸው። ፖለቲከኛ ብቻ አይደሉም፣ መንፈሳዊ መሪ ናቸው። ይሄ እስከ ሐሙስ የሚቆየውን አንዱ የሀገሪቷን ዋና የፖለቲካ ገዢና ስልጣኑ እጁ ላይ እንዳለ ለማሳየት እየተጠቀመ ነው ብለው የሚከሱ ደግሞ አሉ። ይሄ ነው አሁን ከባድ ነው። ቅድም እንዳልኳችሁ ከጦርነት በኋላ ያለውን ሂደት ሃንድል ማድረግ በጣም ከባድ ነው። ከድል በኋላ ሽሚያውም ከባድ ነው። ስለዚህ ሐምሌ 3 ቀን 2026 የኢራን አብዮታዊ ጠባቂ ጦር ባወጣው መግለጫ ልብ በሉ፣ ማንኛውም የውስጥ ተቀናቃኝ የሐሜኒን ሞት ተገና አድርጎ ሀገሪቷን ለማናጋት ወይም ስልጣን ለመቀማት ቢሞክር ደካማ ያልሆነና አስገራሚ አጸፋ እርምጃ እንደሚጠብቀው እናስጠነቅቃለን የሚል መግለጫ አውጥቶ፣ ይሄ ታፍ ነው፣ ቀላል ብላችሁ የምትወስዱት አይደለም። ምክር ቤቱ መላው የኢራን ሕዝብ በቀብር ስነ ስርዓቱ ላይ በንቃት እንዲሳተፍ ጥሪ አቅርቧል። የህዝቡን ስሜትንም በማነሳሳት ምን ያሉ የውስጥ ተቃዋሚዎችና የለውጥ ፈላጊዎችን ድምፅ ለማፈን እየሰራበት ነው ብለው ከሰዋል። ይሄ በየሀገሩ ያለ ነው፣ እኛም ሀገር አለ። በተለያዩ ሀገሮች እንደዚህ መተጋገል ውስጥ ከነ ቋንቋ አጠቃቀማቸው ራሱ በየሀገሩ ይመሳሰላል። ግን የዚህ የስልጣን ሽኩቻ ጊዜያዊ ምክር ቤቱ በአሁኑ ወቅት የኢራንን ስርዓት ህልውና ለማስቀጠል
እየለፋም እየሰራም ይገኛል ይሉና እንደ አህመዲ ነጃድ ያሉ ፖፑሊስት መሪዎችን ከውጭ ኃይሎች ጋር ለማያዝ በሚያስችል መልኩ በጥብቅ ክትትል ስር የዋለ ሲሆን በስርዓቱ ውስጥ ያሉ የለውጥና የድርድር ፈላጊዎች ድምፅ ደግሞ በአብዮታዊ ጠባቂ ጦር ወታደራዊ ዛቻና የሳንሱር ማፈን እየተሞከረ ነው ይላል። ከዚህ በፊትም ብያቸዋል። የኢራን ፖለቲካ ከኢትዮጵያ ፖለቲካ ጋር የሚመሳሰለው የሲጅ ሜንተ ተከብብ ያለው፣ በሱኒ ተከብብ ያለው፣ በእስራኤል ተከብብ ያለው፣ በአሜሪካ ተከብብ ያለው አይን የውስጥ ልዩነት ከመጣ ደግሞ ካቃታቸው ምን እንደሚያደርጉት የነዚህ ተላላኪ አሁን አህመዲ ነጃድ እስራኤልና አሜሪካ አናግረውት ይሁን እነሱ ለምን ሊመርጡት እንደፈለጉ ሰውየው ሰጠው ነገር የለም፣ ግን በመነጽር ውስጥ ተቀምጧል። በውስጥ ደግሞ ምን አሉ? ሲቪሎች አሉ፣ ምሁራኖቹ አሉ፣ ፕሬዚደንቱ፣ ውጭ ጉዳዩ፣ ሌላ ማን አለ? 3 ኃይሎች ናቸው። በነገራችን ላይ ማማን ናቸው? በሊቃውንቱ ያለው ደግሞ አለ ሌላው እና በእነዚህ መካከል ውስጥ ያለ ጉዳይ የአብዮታዊ ጠባቂ ጦር ፍጭት ውስጥ ነው ያሉት። አሁን ይሄ በዚህ መልኩ ይቀጥላል አይቀጥልም? ኢራን አሁን ከሄደችበት መንገድ አንጻር ስንመለከት አይመስልም። ኮንትሮል የሚያደርጉት ይመስላል። ምክንያቱም ይሄ ግዙፍ የዓለም ጫናን፣ የመደራደር አቅማቸውን፣ የትምህርት ደረጃቸውን፣ ህዝቡ አሁን ላለው እንቅስቃሴ የሚያሳየውን ወገንተኝነት ሲታይ በውስጡ ምን ሊሆን ይችላል ተብሎ ይጠበቃል። በተወሰነ ደረጃ በሰላም ሽግግሩን አድርገው ወደ ምርጫም ገብተው በተለይ 60 ቀኑንም አልፈው ኢራን ወደ ታላቅ አገር ይመራታል ተብሎ ይታመናሉ በአብዛኞቹ። ግን አሁን ያለው ተጨባጭ ሁኔታ ሰሞኑን ከኢራን ከራሳቸው መገናኛ ብዙሃንና ከራሳቸው ፖለቲከኞች የተገኘው የመንግስታቸው የውስጥ መንገራገጭ ይሄን ይመስላል ማለት ነው። ከዚህ ቀጥሎ የምንሄደው በሳውዲ አረቢያና በአሜሪካ መካከል ልክ ከኢራን የፖለቲካ ውስጥ ተጨባጭ ሁኔታ ወጥቶ በግልባጭ በሁለቱ መንግስታት መካከልስ ያለው ምንድን ነው? እስራኤልስ ምንድን ነው? ሳውዲ አረቢያስ በአሜሪካ በእስራኤልና በኢራን መካከል ያላት መረዳትና ማንም መረጠች የሚለውን አብረን እናያለን። ፈንታሎች ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በመካከለኛው ምስራቅ የጂኦፖለቲካ ላይ ያለን መረዳት በብዙ መልኩ ይለያያል። ግን አሁን በተጨባጭ መዋቅራዊ ለውጥ በጥሬው በተጨባጭ የፖለቲካ እውነታ ላይ የተመሰረተ ብዙ መናገር የሚቻልበት እውነታዎች አሉ። ለምሳሌ ለ80 ዓመታት የዘለቀው የአሜሪካ ሳውዲ የጸጥታ ጥበቃ ስምምነት፣ የፔትሮ ዶላር ስምምነቱ አሜሪካንን በዓለም ላይ ግዙፏ የኢኮኖሚ ባለቤት ያደረገና የንጉሳውያን ቤተሰቦች ደግሞ በአሜሪካ መንግስት በሚቀርብ የጸጥታ ዋስትና ንግስናቸውን እስከዛሬ ያስቀጥለው፣ አሁን ግን ይሄ ወረቀት የተቀደደ ይመስላል። ምክንያቱም ዋሽንግተንና ሳውዲ አረቢያ ወደ አዲስ ስትራቴጂካዊ አሰላለፍ የገቡበትን መንገድ እናያለን። በተለይ የሳውዲ የስጋት መሸፈኛ መርህ የሚሉት አለ፣ ዶክትሪን አላቸው። ወደ እስራኤል የአሜሪካ በጣም በከፍተኛ ሁኔታ ማጋደልና መዘመም ብዙ ነገር አምጥቷል። በተለይ ቁልፍ ተደርገው የሚነሱት የዚህ የ80 ዓመት ማብቂያ ስምምነት የምታስታውስ ነው። የፕሮጀክት ፍሪደም የነፃነት ፕሮጀክት በሚል ሆርሙዝ ላይ የአሜሪካ ወታደራዊ ኦፕሬሽን ለማድረግ ሳውዲ አረቢያ በይፋ የአየር ክልልን አልፈቅድም ብላ ዋይት ሃውስን ያስደነገጠችበት እስካሁን ያልፈቀደችበት ሁኔታ ነው ያለው። ስለዚህ ይሄ ስትራቴጂካዊ ስሌት ምንድን ነው? የሳውዲው አልጋውራሽ መሐመድ ቢን ሰልማን በሆርሙዝ ባህረ ሰላጤ ላይ የአሜሪካን የኮንቮይ ጥበቃ ተልዕኮ በመከልከል ሪያድ ካሁን በኋላ የአሜሪካን የጸጥታ ዋስትና እንደ አስተማማኝ ወይም ደግሞ ቀጥተኛ የኢራን አጸፋ ጥቃት ዋጋ ወይም እንደ ሬዚስታንስ አክሲስ ሆና የሚያስከፍለውን ዋጋ ለመክፈልም ዝግጁ አይደለችም። እሱ ብቻ ሳይሆን አድርጋም አትመለከተውም።
ኢራንን ለመከላከል በሚል አቁመዋል። ስለዚህ ይሄ ጉዳይ ወዴት ያደርሳል? በተለይ ከሁሉ በላይ ከኢራን ጋር ዲፕሎማሲያዊ መንገድ መምረጧ ብዙዎቹ አስደንግጧል። ለምሳሌ ሳውዲ የስጋት መሸፈኛ መርህ የሚባል አላቸው። ይሄ ምን ማለት ነው? ሳውዲ አረቢያ እንደሚባለው እንደነ ዩናይትድ አረብ ኤምሬት ትንሽ ሀገር አይደለም። ወደኋላም ወደፊት የምትል ማለት ንፋስ ባየች ቁጥር የምትወዛወዝም ሀገር አለች። ይልቁንም ግን እጅግ የታሰበበት የራስን እድል በራስ የመወሰንና ከብዙ ወገኖች ጋር መልቲላተራል ዲፕሎማሲ፣ መልቲላተራል ሴኪሪቲ፣ መልቲላተራል የተለያዩ ዲትረንሶችን በአንድ ጊዜ የመተግበር ፍላጎት ስትራቴጂ ቀርጻ ተቀምጣለች። ለምሳሌ ይህ የተኩስ አቁም ስምምነት በነጋ በማግስቱ የታየው ምንድን ነው? የመጣው ፓራዶክሱ ያስደነገጣቸው ምንድን ነው? ትናንሽ የባህረ ሰላጤ ሀገራት ከኢራን ጋር ያላቸውን ግንኙነት ሲያቋርጡ ሳውዲ አረቢያ ግን ምን አለች? ወዲያውኑ ዲፕሎማሲያዊ መስመሩን የከፈተችው። ሳውዲ የኔ ዲፕሎማሲ የምታየው ልብ በሉኝ ለመልካም ባህሪ እንደሚሰጥ ሽልማት ሳይሆን አደገኛን ጎረቤት ለመቆጣጠር የሚያስችል የህልውና መፈተኛ ዘዴ አድርጋ ነው የምትወስደው። ወይም በጣም ከለጠጥ ነው ከጎረቤት ጋር የሚደረግ ፒስፉል ኮኤግዚስተንሱ አሁን ዋስትና ነው አሜሪካ ከምታቀርበው የጸጥታ ደህንነት ብለው ነው የሚያምኑታው። ለምሳሌ አንዱ አሜሪካን ቴስት ያደረጉት ሪያድና ኢየሩሳሌም ሁለቱ ለአሜሪካ ወዳጅ ቢሆኑም የአሜሪካንን ታላቅነት ለዚህ ያበሰረች ያነገሰች የፔትሮ ዶላር ዓለም ከዶላር ውጪ እንዳይገበያይ የዓለም የገበያ ዋናው መመዘኛ አድርጋ ስታበቃ ግን ከፍተኛ የመከላከል ስራውን ለእስራኤል ነው የተደረገው የሚል የሪያድ ቁጭት አለ። ስለዚህ በአሜሪካ ማዕከላዊ እዝ እቅድ አውጪ ዘንድ እየታየ ያለው ለውጥ አንዱ የነሱ ጥያቄ የአሜሪካ የመካከለኛው ምስራቅ ስትራቴጂካዊ መልህቅ ከሪያድ ወዴት ሄደዋል? ወደ ኢየሩሳሌም ዞሯል። ይሄ የሳውዲዎች እምነት ነው። ስለዚህ በወታደራዊና በፖለቲካ መካከል ያለውን ልዩነት እናያለን። በዋሽንግተን የፖለቲካ ንግግሮች ስለ እስራኤል አንዳንዴ ቢዋዥቁም ፖለቲከኞቹ ሲቆጡ አንበሳ ሲሆን እንዴት ይሆናል ማዕቀብ ይጣል ሲሉ ግን የፔንታገን ዋናው ወይም የሴንቲኮሙ ቀጥተኛ አጋሮች የሚያዩት በተግባራዊ እይታ ነው ብለው ከኢየሩሳሌም ጋር ነው። አስተማማኝነቷ ይላሉ፣ ብቃቷ ይላሉ፣ የኛ አጋር ለመሆን ቁርጠኝነቷ እስራኤል ነች የሚለው የወታደራዊ ክንፍ በጣም ያመዘነ፣ ሪያድን ደግሞ በጣም ያሳዘነ ነው። በሁለቱ መካከል ምንድነው ያለው ልዩነት? ይሄ ነው ዋናው። እስራኤል አሁን የህልውና ስጋቶችን በቀጥታ የምትጋፈጥ በመሆኗ የአረብ ሀገራት ከአሜሪካ ወታደራዊ እርምጃዎች ጋር በግልጽ እንዳይሰለፉ የሚያግዷቸው የሀገር ውስጥ ፖለቲካዊ ጫና በእነሱ የለም። እስራኤል ኔታንያሁ ይደውላል ወይ ለመከላከያው ወይ ለሴኩሪቲው። የዶናልድ ትራምፕ ይወርዳል፣ ሄደው ከኢራን ጋር ይፋለማሉ። ለምን? በውስጥ ኢራንን ለማጥፋት እንደ ህዝብ ስምምነት ያለው የፖለቲካ ሊደርሺፕ ነው ያለው። ኢራንን አጠፋ አላጠፋ፣ መታ አልመታ የሚል ውስጣይም ግፊት የለባቸው። ከቻሉም ቢያጠፏቸው አይጠሉ። በሳውዲ አረቢያ ግን በጣም ለየት ያለ ነው። ምክንያቱም ወታደራዊ እቅዶች አውጪዎቹ ከሐሚኒ እረፍት በኋላ ባለው ምስቅልቅል የበዛበት ዘመን እስራኤል ብቸኛና አስተማማኝ የአሜሪካ ጦር መሳሪያና የደህንነት መረጃ መለዋጫ ማዕከል አድርገው እያዩዋት ነው። ሳውዲ ይህን ማድረግ እንዴት አቃታት? ያለው ሪል ፖለቲካው ምንድን ነው እንዴ? እስራኤል ያቀረበችውን ሳውዲ እንዴት ለአሜሪካ ማቅረብ አቃታት?
ለምን በቀጥታ ከእስራኤል ጋር አብራ ከአሜሪካ ጋር አብራ ለምንድን ነው ኢራን ያልመታችው? ለምን ይሄ ቁርጠኝነት አጣት የሚል ብዙ መላምቶች አሉ። ግን በሳውዲ አረቢያ ውስጥ ያለው ተጨባጭ ሁኔታ፣ በእስራኤል ውስጥ ያለው ተጨባጭ ሁኔታና በአሜሪካ ውስጥ ያለው ተጨባጭ ሁኔታ የተለያየ ነው። ሳውዲ አረቢያ አሁን ለምሳሌ በቀጥታ የነዳጅ መሰረተ ልማቷን እስራኤሎቹ የሚከራከሩ ለደበደበችው ኢራን ምቹ ሁኔታ ለመፍጠር ያላትን ፈቃደኝነት ስታሳይ ይላሉ እስራኤሎቹ። በ80 ዓመት ታሪኳ እንኳን ይላሉ አንድ ቀን ጥቃት ካልሰነዘረችባት እስራኤል ጋር ግን መስማማት ፈቃደኛ አይደለችም ይላሉ። ይሄ እስራኤሎች የሚያነሱት ክስ ነው። ኢራን እኮ ነው የመታቻትኛ አልመታናትም ይላሉ። አልመታናትም ከኛ ጋር ብትሰራ ምን አለ ነው። ቢያንስ ግን ከኢራን ጋር እንዴት ትሰራለች? እየመታቻት ነው። ግን ያው ሪል ፖለቲክስ አይደል የምናወራው። ወይም ይሄ የሚያሳየው የሀገር ውስጥ ህጋዊነት አሁንም ከተጨባጭ ፖለቲካ በላይ ምን ይሆናል? ሚዛን ይደፋል። ምን ማለት ነው? የሀገር ውስጥ ሌጂቲሜሲ ተቀባይነትን ነው ዋናው መሰረት ማለት ነው። ይሄ ከሆነ ሳውዲ አረቢያ ምንድን የቸገራት ካላችሁ፣ በተለይ በጋዛ ጦርነት ከፍተኛ 75,000 ሰው በላይ የሲቪል ህዝብ እልቂት በቤንጃሚን ኔታንያሁ መንግስት ወይም ስርዓተ መንግስት በእስራኤል መንግስት አንድ በእስራኤል ህዝብ የተፈጸመ አይደለም። ይሄ በቤንጃሚን ኔታንያሁ ስርዓተ መንግስት ከተመዘገበ ይሄ እልቂት ከተፈጸመ በኋላ በሳውዲ አረቢያ በሀገር ውስጥ ያለው ጥልቅ ሃይማኖታዊና የፍልስጤሞችን የሀገር ባለቤትነት ጥያቄ የመደገፍ ስሜት ነው። ችላ ሊል የሚችል የነዛን ንጹሃን እልቂት ችላ ሊል የሚችል እነዚህን ጥያቄዎች ችላ ሊል የሚችል ንጉሳዊም በሉት ማናቸውም ሳውዲ አረቢያ ውስጥ ኤግዚስት ማድረግ አይችልም። ከእስራኤል ጋር ያለው ግንኙነት ማስተካከል ራሱ በአሁኑ ሰዓት ከባድ ነው በሀገር ውስጥ። ምክንያቱም ትልቅ የፖለቲካ ስጋት ብቻ አይደለም፣ በእምነታቸው መሰዋትን እንደ በረከት የሚያዩና የፍልስጤሞች እልቂትን ሁሌ በጣም የሚያነሱ ሳውዲ አረቢያ ውስጥ አሉ። በምዕራቡ ዓለም ዘሶኮልድ ጽንፈኛ ተብሎ የሚጠራው ኃይል በንጉሳዊ ቤተሰብ ላይ ሊነሳ አይችልም። የቴሄራን ግንኙነት ግን ኢትስ ኤ ሪል ፖለቲክስ ታክቲካል ነው። አንደኛ ሁለቱም ሙስሊሞች ናቸው፣ ሺዓና ሱኒ ከሚል እነሱ በመረጡበት እንግዲህ የእምነት መስመር አስተምሩትን በሉት ከፈለጋችሁ። ከዛ ውጪ የሚነሳባቸው ጥያቄ የለም። ወይም በአካባቢው ላይ የበላይ የመሆን ጉዳይ የሱኒና የሺዓትን ፉክክር ተብሎ ሊወሰድ ይችላል እንጂ በአደባባይ በሐላል በሚታይ እልቂት ስለማይከሰሱ ይሄን መከራም እንዲያልፉ እድል ሊሰጥ ይችላል ማለት ነው። ስለዚህ በጣም ከባድ አጣብቂኝ ከአሜሪካን በሉት ከእስራኤል በኩል ግን ትልቁ ጥያቄ ምንድነው ነው? እዚህ ላይ ከዚህ ጦርነት በኋላ ያለው መካከለኛው ምስራቅ ወደ ተለያዩ የጂኦፖለቲካል ጎዳናዎች እየተቀየረ ነው። ይሄ ክርክር የለውም። ኢራን ከቻይና ጋር ተሳስራ ቀጥላለች። እስራኤል የአሜሪካ ወታደራዊ መዋቅር በግልጽ መልኩ ማለት ነው በማይናወጥ መልኩ መልህቅ ሆናለች ብሎ ማረጋገጫ ሰጥቷል። ዶናልድ ትራምፕ አሁን ባለው ስምምነት ነው እንጂ ቁርጠኛ ብቸኛ አጋራችን እስከ ማለት ተናግረዋል። የባህረ ሰላጤው ሀገራት ደግሞ በመካከላቸው ያለውን ተለዋዋጭ ቀጠና በብልሃት ለመሻገር ቤጂንግን እንደ ዲፕሎማሲ መከላከያ እየተጠቀሙ የባህር ማዶ ማነቆዎችን ለማለፍ የየብስ ትራንስፖርቶችን መሰረተ ልማቶችን ለመገንባት እየሞከሩ ነው። ለምን? የባህሩ ንጉስ አይፈቅድም አሜሪካ። ስለዚህ ሁለቱን ስታስተሳስሩ የኢራን ውስጣዊ ፖለቲካን አይተነዋል። ሳውዲ አረቢያ ውስጥ እነዚህ ሁለቱ ሀገሮች መካከል ተፎካካሪ ሆና ያለውን የአካባቢን የበላይነት መውሰድ የምትፈልገው እስራኤል ነች። እስራኤልም ራሷ ግን
ከአሜሪካ ኢንተረስት ወጣ በፖለቲከኞቹ በተለይ ደግሞ በምክር ቤት በኮንግረስ አባላት እየተገፋች ባልተለመደ መልኩ አሜሪካ ውስጥ ከፍተኛ የሆነ የቤንጃሚን ኔታንያሁን የፖለቲካ ስርዓተ መንግስት የሚጠሉ ኢቭን ወጣቶች በተለያየ ምርጫ እያሸነፉ ነው ያሉት። ስለዚህ እነዚህ ሶስት ተጨባጭ አሁን መካከለኛው ምስራቅ ውስጥ ያሉ የኢራንም አንዱ የውስጥ ፖለቲካ ዋናው በእስራኤልና አሜሪካ ንክኪ ጋር በተገናኘ ሆኖ የውስጥ ደግሞ የፖስት ዋሩን ሃንድ ላይ ማድረግ ነው። የ60 ቀኑ ይወስነዋል። ከ60 ቀኑ በኋላ ነው እንግዲህ እስከ ሐሙስ የመሪያቸውን ይሸኛሉ። ሐሙስ የመጨረሻ ይሆናል። ከዛ ወደ ሪል ፖለቲክስ ውስጥ ይገባል ማለት ነው። በተለይ ድርድሩን በተመለከተ የኃይል አሰላለፎች እንዳይፈጠሩ ኢራን ውስጥ ከፍተኛ ስጋት አለ። ስለዚህ እስራኤልም ቤንጃሚን ኔታንያሁ ያመጣህልን ነገር የለም፣ ኢራንን አጠፋለሁ አልክ፣ ኢራን አለች፣ ሐማስን አጠፋለሁ አልክ፣ ሐማስ አለ፣ ሁቲዎቹን አጠፋለሁ አልክ፣ ሁቲዎቹም አሉ፣ ሂዝቦላን አጠፋለሁ አልክ፣ ሂዝቦላ አልክ። ስንት ዓመት ነው አጠፋቸዋለሁ እያልክ የምትቀጥለው? የእኛንም ሰላም ነሳህ፣ የሀገሪቷንም በጀት በላ ብሎ የተነሱ በርካታ ተቃዋሚዎች አሉ። ስለዚህ ይሄ መካከለኛው ምስራቅ በእያንዳንዱ በተለያየ ምክንያቱ ቢለያይም ግን መብሰል ያለበት ጉዳይ ቢኖርም ግን አሁን ያለው ተጨባጭ ሁኔታ ይሄን ይመስላል። በጣም ጽንፍ በወጡ የምዕራብ ሚዲያዎች ላይ ከመጣችሁ የኢራን መንግስት እየፈራረሰ ውስጣዊ ትግል ውስጥ እንዳሉ ተሰሙ ትችላላችሁ። የአሜሪካ ደግሞ ስኮላሮችን እነ ጄፈሪ ሳክስን ለምሳሌ እነ ጆን ማይሻመር እነዚህን ብታዩዋቸው ደግሞ ኢራን ይሄን ተሻግራለች፣ አሸንፋለች፣ ወደ ስቴብል ፖለቲካ ደግሞ ትመጣለች ብለው የሚገምቷል። በአጠቃላይ ግን በሶስቱ ሀገሮች ዙሪያ ያለው ይሄን ይመስላል። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቻው።